የአምላካችን እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ የያዛችሁ የማቴዎስ ወንጌል ምዕራፍ 18ን አውጥተን እናነባለን ከቁጥር 15 ጀምሮ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ 33 በጌታ ስም አነባለሁ። እንዲህ ይላል። ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሆንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለው ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉን እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉን እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮች ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንከኝ ያንን ዕዳ ሁሉ ተውሁልህ። እኔ እንደማርሁህ ባልንጀራህ የሆነውን ያንን ባሪያ ልትምረው አንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። አሜን። የዛሬው መልእክቴ በይቅርታ መኖር ለይቅርታ መኖር የሚል ነው። በይቅርታ መኖር ለይቅርታ መኖር። ይሄ የማቴዎስ ወንጌል ምዕራፍ 18 ቀስ ብላችሁ ብትመለከቱ ጠቅላላ ክፍሉ በሁለት ሐሳቦች የተከፈለ ነው። አንደኛው ሐሳብ ከምዕራፍ 18 ከቁጥር 1 እስከ 14 ያለ ክፍል ሆኖ
መነሻ የሆነው ሐሳብ ደቀ መዛሙርቱ በጋራ ሆነው ለኢየሱስ ያነሱት ሐሳብ ነው እና በጣም ይገርማል። ደቀ መዛሙርቱ በጋራ ሆነው ጌታችን ኢየሱስ ክርስቶስን ጠየቁት። በመንግሥተ ሰማያት ታላቁ ማን ነው? ለዚህ ጥያቄ ጌታ መልስ ሰጥቷል። ከቁጥር 15 እስከ 33 ባለው ክፍል ውስጥ አሁን ያነበብነው ክፍል ደግሞ ሌላ ጥያቄ የያዘ ሐሳብ ሆኖ እናገኛለን። ከላይ ለደቀ መዛሙርቱ በመንግሥተ ሰማያት ታላቅ ማን ነው ለሚለው ሐሳብ እየሰጠ ምላሽ እየሰጠ ቆይቶ ቁጥር 15 ላይ ሲደርስ ሌላ አዲስ ሐሳብ ያነሳል። በእናንተ መካከል በደል ቢኖር የበደለን ሰው ይቅር ስለማለት ማሰብ ይገባችኋል የሚል ሐሳብ አንስቶ ይሞግታቸዋል። እነሱ ያሰቡት በመንግሥተ ሰማያት ታላቅ ማን ነው? ምንም ሃይማኖተኛ ብንሆን አንዳንድ ጊዜ ፈተናችን ታላቅ ስለመሆን ነው፣ የበለጠ ስለመሆን፣ ከፍተኛ ስለመሆን፣ ተሰሚ ስለመሆን ያችኑ ያገኘናትን የሃይማኖተኝነት ቀዳዳ ያችኑ ወደ እግዚአብሔር የምንጠጋባትን መንገድ ለመበዝበዝ ነው የምንፈልገው፣ ለራሳችን መንገድ እና ይሄ በደቀ መዛሙርቱ ሕይወት ውስጥ ተገኘ። ማን ነው? ጌታ ሲመልስ ይቅርታ ትልቅነትን አነሳችሁ አለ። እንደሱ የምታስቡ ከሆነ እንደ ሕፃን ትሁት እያለ 4-5 ጊዜ ሐሳቡን አንስቶ አይ የመንግሥተ ሰማይ ኑሮ፣ የመንግሥተ ሰማይ ፍልስፍና፣ የመንግሥተ ሰማይ ሃይማኖታዊ ልምምድ ትልቅነት አይደለም፣ ትህትና ነው፣ ታናሽነት ነው ብሎ ነገራቸው እና የተከዙ ይመስለኛል። እነሱ እሱን ያንሱ እንጂ እሱ ደግሞ በመካከላቸው ስላለው ነገር አነሳ። አልነቁም እንጂ አላወቁም እንጂ በመካከላቸው አሳሳቢ ነገር መኖሩን ጌታ ደግሞ ጠቆመ። ምንም አማኞች ብትሆኑ፣ ምንም ደቀ መዛሙርት ብትሆኑ፣ ምንም የመንግሥተ ሰማይ ሚስጥር ቢገባችሁ እናንተ አንድ ላይ ስትኖሩ አንዱ አንዱን ይበድላል፣ አንዱ አንዱን መበደሉ አይቀርም እና ለእናንተ የሚያስፈልገው የይቅርታ ሕይወት ነው። እስኪ ስለ ይቅርታ አስቡ ብሎ ጌታ ተናገረ። ለምንድን ነው ጌታ ይህንን ያለው ብለን ከጠየቅን ወንድምን ይቅር ማለት በመንግሥተ ሰማይ የኑሮ ስርዓት ውስጥ ማዕከላዊ ስለሆነ ነው። ጌታ በራሱ ፈቃድ ወደ ሰው መጥቶ ራሱን ከሰው ጋር ባስታረቀበት አውድ ውስጥ አንዱ ትልቁ በረከት ሰው ከሰው ጋር እንዲስማማ እንዲታረቅ ነው እና ወንድማማችነት ሁልጊዜም ቢሆን ጠንካራ መሆን አለበት። ወንድማማችነት እየሰፋ እየጠነከረ እያደገ ተጽዕኖ እየፈጠረ መሄድ አለበት። ይህንን ነው ማሰብ ያለን። ማን ነው ታላቅ ካላችሁ፣ ማን ነው ታናሽ? ታላቅ ታናሽ የሚለው ሐሳብ ሲመጣ ወንድማማችነት ውስጥ የሚፈጠር ክፍተት አለ፣ ተግዳሮት አለ፣ ይኖራል።
ያ ተግዳሮት ደግሞ ምንድነው ካላችሁ በደል የሚባል ነገር አለ። ወንድም እህትን ይበድላል፣ እህት ወንድምን ትበድላለች፣ ወንድም ወንድሙን እህት እህቷን የሚበድሉበት አጋጣሚ አይጠፋም። ለምን ካላችሁ የምትኖሩት በኃጢአተኛ ዓለም ውስጥ ነው። በደል ይኖራል። ወንድማማችነት እንዲጠነክር ይቅርታ መኖር አለበት ብሎ ጌታ በቀጥተኛ ንግግር ሲናገር እናያለን። እንግዲህ በጣም የሚገርመው ነገር ይሄንን ክፍል ሳጠና በጣም የገረመኝ ነገር በወንድማማች መካከል በደል አለ የሚለው ሐሳብ ነው። በደቀ መዛሙርት መካከል አንዱ ለአንዱ በደል ይሰራል ማለት አይጠበቅም፣ ግን አለ። መሆን አልነበረበትም፣ ግን ይኖራል። ይኖራል ሳይሆን አለ። በእርስ በርሳችሁ መካከል አለ ብሎ ያነሳል። በደል ማለት ምን ማለት ነው? እሱ ነው የሚያሳስበን። በብዙ መንገድ መግለጥ ይቻላል፣ ግን በደል ማለት አስበን ክፉ ነገር መናገር ማለት ነው። በደል ማለት አስበን ክፉ ተግባር በወንድማችን በእህታችን ላይ መስራት ማለት ነው። አስበን ጉዳት ማድረስ ማለት ነው። አስበን ሆን ብለን ጠላትነትን መፍጠር ማለት ነው። ማሳዘን ማለት ነው። ማደናቀፍ ማለት ነው። ማሰናከል ማለት ነው። በወንድማማች መካከል በደል አለ ሲባል በዚህ ሁሉ ልክ የሰው ሕይወት ይታያል ማለት ነው። ጌታ ማንም ወንድሙን ቢበድል ብሎ ሲያስብ በወንድማማች መካከል በደል መኖሩን መጠቆሙ ነው። ግን እንደምታውቁት መጽሐፍ ቅዱስ ደግሞ ስለ እግዚአብሔር ባህሪ ሲናገር እግዚአብሔር በደልን አይወድም። በደልን አይወድም እግዚአብሔር። ይህንን ኢዮብ ግልጽ አድርጎ ነግሮናል። በኢዮብ ምዕራፍ 34 ቁጥር 10 ላይ ወንድሞቹን ሊያጽናኑት የመጡ ወንድሞች በዚያ ባደጋው በቁስሉ ጊዜ ሞግተውታል እና የውስጡን ሳይረዱ የውጩን አይተው የመሰላቸውን ነግረዋል። እና ግድ የለህም አንተ ሰው በደል ሳትሰራ አትቀርም ብለውታል። ይሄ ሁሉ የደረሰብህ በደለኝነት ውስጥ ሳይኖር አይቀርም፣ ራስህን እይ ብለውታል። እና ያንን በደለኝነት አይቶ አይ የበደለኝ እግዚአብሔር ነው እንዲል አነሳስተውት፣ እሱ ውስጥ ግን የነበረው እውነት እንዲህ የሚል ነበረ። ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ፣ ክፋትን ያደርግ ዘንድ እግዚአብሔር በደልን ይሰራ ዘንድ ሁሉን ከሚችል አምላክ ይራቅ። ስሙኝ፣ ክፋትን እግዚአብሔር አያረግም። በደልን ሁሉን የሚችል አምላክ አያረግም፣ ከሱ ሩቅ ነው። ዳዊት ሲጸልይም አንዱ ብዙ ጸሎት ጸልየዋል። ከጸለያቸው ጸሎቶች አንዱ ከዚህ ጋር የተያያዘ ነው። መዝሙር 5 ላይ ሄዳችሁ ብትመለከቱ እንዲህ የሚል ቃል አለ። የልመናዬን ቃል አድምጥ ንጉሴና አምላኬ ሆይ፣ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቃለሁ የሚልና እንዲህ የሚል ቃል ይናገራል። አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። አንተ በደልን አትወድም። እግዚአብሔር በደልን አይወድም። በወንድማማቾች መካከል ግን በደል አለ። ጥቂት እንነጋገር። በደል የማይነካው ወይም በደል የማይደርስበት የሰው ሕይወት የለም።
ሳይነካ የሚኖር ሰው የለም። ሳያዝን፣ ሳይደነግጥ፣ ሳይፈራ፣ ሳይሰጋ የሚኖር ሰው የለም። ለምን? አንድ ወቅት፣ አንድ ቦታ፣ በአንድ ሁኔታ በደል ይደርስበታል፣ ወይም እሱ ራሱ በደል ያደርሳል። በዳይነት ሆነ ተበዳይነት ማስቆም አይቻልም። ማስቆም አይቻልም። በደለኝነትና ክፋት በፕሮግራም ስለማይመጣ፣ በእቅድ ስለማይመጣ፣ ከሰው ባህሪ ጋር የተያያዘ ስለሆነ ማስቆም አይቻልም። መምረጥም አይቻልም። እዚህም እዚያም ማለት አይቻልም። እዚህም እዚያም ሰው ባለበት ስፍራ ሁሉ በዳይነትና ተበዳይነት ይኖራል። በሉቃስ 17 ከቁጥር 1 እስከ 5 ባለው ክፍል፣ ማቴዎስ 8 ከቁጥር 7 ጀምራችሁ ባለው ክፍል ሄዳችሁ ብትመለከቱ ጌታ እንዲህ ብሎ ተናገረ። መሰናክል የግድ ሳይመጣ አይቀርም ብሏል። ነገር ግን መሰናክሉን ለሚያመጣው ወዮለት። እንዲያውም ይሄ መሰናክል የሚለው ቃል በአንዳንድ ትርጉሞች ላይ ምን ይላል? ብዙ መሰናክሎች፣ አንድ ብቻ ሳይሆን ብዙ መሰናክሎች የሚል ሐሳብ አለ። በወንድማማች መካከል፣ በአብሮነት መካከል በደል አይቀርም። ወይ በደል እንሰራለን ወይ እንበደላለን ነው። ሌላ ነገር እናንሳ። በደል በተፈጸመ ጊዜ ወይም በደል ባለበት ቦታ ሁሉ አለመቀባበል፣ አለመስማማት አለ። በደል ካለ አብሮነት የለም። የሚበድል ካለ አብሮ መሆን የሚናፈቅ ነገር አይደለም። የምንሻው ነገር፣ የምንመኘው ነገር አይደለም። ምክንያቱም የሕይወት ጉዳት ስላለው ጌታ ይህንን ስለሚያውቅ ነው ለሚወዳቸው፣ ለመረጣቸው፣ ለምርጦቹ፣ ለደቀ መዛሙርቱ የለም በመካከላችሁ ይቅርታ መንገስ አለበት፣ የይቅርታ ሰው መሆን አለባችሁ። ለምን ካላችሁ በደል አይቀርምና፣ ወይ መበደል ወይ መበደል አይቀርም። መሰናክል ሳይፈጠር አይቀርም። በደልና የበደል መዘዞች የሚቀረፉበት መንገድ አንድ ብቻ ነው። እሱም በይቅርታ መኖር፣ ለይቅርታ መኖር ሲታሰብ፣ ይቅርታ ሰጥቶ ይቅርታ ተቀብሎ ለመኖር የማይፈልግ ሃይማኖተኛ የክርስትና ትምህርት ተከታይ አይደለም። ይቅርታ ሰጥቶ ይቅርታ ተቀብሎ የማይኖር ሃይማኖተኛ የክርስቲያን ሃይማኖት አካል ሊሆን አይችልም። ጌታ የሚናገረው ይሄንን ነው። ይልቁንስ የይቅርታ ሰው መሆን ያስፈልጋል። በጌታ ፊት ምንም እንሆን፣ ኢየሱስ ሲያስተምር እንከተለው፣ ቁጭ ብለን ከሱም አንደበት እንስማ፣ የመንግስተ ሰማይ ምስጢርንም ይንገረን፣ እኛም ውስጥ ያለውን አንዳንድ ጥያቄ ስንጠይቀው ያብራራልን፣ ይግለጥልን እና ቅርበታችን በጣም ጠንካራ ይምሰል። ምንም ቢሆን ግን የሰው ህይወት የይቅርታ ህይወት መሆን አለበት። በይቅርታ መኖር፣ ለይቅርታ መኖርን ማወቅ አለበት እና ቁጥር 15 ጀምሮ እስከ 17 ባለው ክፍል ውስጥ ጌታ ያነሳቸው ስለ ይቅርታ ያነሳቸው ሐሳቦች አሉ። ይቅርታ ለመስጠትም ሆነ ለመቀበል መንገድ አለው። መንገድ መፈለግ ያስፈልጋል ብሎ ይጠይቃል፣ ይናገራል።
የመነጋገሪያ የመወቃቀሻ መንገድም ይባላል። በደል ስለማይቀር በዳይነት ስለማይቀር አብሮ ለመኖር ይቅርታ ሰጥቶ ይቅርታ ተቀብሎ ለመኖር አንደኛው መንገድ መነጋገር ነው፣ መወቃቀስ ነው። ቢሰማህ ባይሰማህ የሚሉ ቃላት ሆን ተብሎ ነው የተጻፉት። የመነጋገር የመወቃቀስ መንገድ ከሌለ ይቅርታ መስጠት ይቅርታ መቀበል አይቻልም። ለምን ካላችሁ የበደልን ስሜት የበደልን ጉዳት ክብደቱን በደል የሚፈጥረውን ክፍተት መቀነስ የሚቻለው በመነጋገር ነው። ብቸኛው መንገድ መነጋገር ነው፣ መወቃቀስ ነው። ውቀሰው። ይህንን ሐሳብ ዘርዘር አድርገን ብናየው ስንነጋገር የሚሆኑ 3 ዋና ነገሮች አሉ ማለት ነው። ይቅርታ ለመስጠትና ለመቀበል መንገዱ መነጋገር ከሆነ በመነጋገር በደልና ተበዳይነትን አውጥቶ መነጋገር የሚቻልበት እድል ስላለ ይሄ ቀርቦ መነጋገር 3 ነገሮችን በሕይወታችን ውስጥ ያመጣል። አንደኛው በደለኛና የተበደለ ለብቻ መነጋገር። ወንድምህ ቢበድልህ ጥራውና ውቀሰው። ስትነጋገር የሚሆን ነገር አለ። አንደኛው የበደሉ ምክንያት ታውቃለህ። ለምን እንደበደለህ ምክንያቱን መለየት ትችላለህ። በግል ስታናግረው ጊዜ ሰጥተህ ስትወቅሰው በደሉን የፈጸመበትን ዓላማ ከሱ አንደበት ትሰማለህ። ቁጭ አድርገህ ስትወቅሰው የበደሉን ጥልቀት የበደሉን ጉዳት አንተ ውስጥ ያለውን ታሳየዋለህ እና ውቀሰው እና ኮንቪንስ አድርገው አሳምነው። አየህ የበደልህ ምክንያት በለው። አየህ በደልን የፈጸምክበት መንገድና ዓላማ ብለህ ንገረው። ሁለቱ ተደምረው እኔ ላይ ያመጡት ጉዳት አየህ ብለህ ንገረው። ስትነግረው ልታቀርበው ነው። ቢሰማህ ገንዘብ እንድታረገው ነው። ቢሰማህ ቀጥለህ አብረኸው እንድትሆን ነው። ቢሰማህ እሱም ቀጥሎ አብሮ ለመሆን አቅም እንዲያገኝ ነው። አየህ በደል ባለበት ስፍራ ሁሉ ሰው አቅም አያገኝም። ምንም ደቀ መዝሙር ቢሆን፣ ምንም የተማረ ቢሆን፣ ምንም የሃይማኖት መሪ ቢሆን በደል ባለበት ሁሉ ሰው አቅም ያጣል እና ህብረት ይጠላል፣ አብሮነትን ይፈራል፣ ሽሽትን ይመርጣል። ይሄ እንዳይሆን በደል የበደል አይነት የበደል ጥልቀት ከመነጋገር ይልቅ ቁጭ ብለህ ባልንጀራ ጋር ተነጋገር። ሁለተኛ ጌታ ምን አለ? ባይሰማህ ይሄን አርገህ ባይሰማህ በምስክሮች ፊት አነጋግረው። ይሄ ዘሌዋውያን ምዕራፍ 19 ቁጥር 6 ላይ የምናየው ሐሳብ ነው። በምስክር ፊት ወንድምህን ውቀሰው። ወንድምህን በደልህ አይደለ? ተበደልክ አይደለ? ወንድምህ ነው እና ወንድም ይበድላል ወይ? አዎ ይበድላል። አይበድልም ያለው ማን ነው? ወንድም ይበድላል። የተበደለም ይበድላል፣ የሚበድልም ይበድላል። አይበድልም ያለው ማን ነው? የት ነው የተጻፈው? በደል እንደሆነ አለ ወይ በንግግር ወይ በግልጥ ወይ በስውር ወይ በረቂቁ ወይ በሲስተም አለ። በደል እንደሆነ ክፋት እንደሆነ አለ፣ ጉዳት እንደሆነ አለ፣ የትም ቦታ አለ እና በምስክር ፊት አናግረው። ምስክር ሲኖር ጥሩ ነው። ቃል ማጠፍ ይቀራል። ስታናግረው ቃሉን እንዳያጥፍ
ታግዘዋለህ። በምስክር ፊት ነውና የሚናገረው ቃሉ አይታጠፍም። በምስክር ፊት ስትነግረው በደልን መሰወር አይቻልም፣ ግልጽ ይነገራል። ምስክር ባለበት በደል ግልጽ ይሆናል። ምስክር ባለበት ሁለቱም ወገኖች የበደለም የተበደለም በታማኝነት ይነጋገራሉ። ወንድሜ እህቴ ተባብለው ይነጋገራሉ። እና በምስክር ፊት ተነጋገር። አየህ፣ ስትናገር በምስክር ፊት አነጋገር። ለምንድን ነው ያልክ እንደሆነ ቢሰማህ ካንተ ጋር ቢሆን፣ ባይሰማህ ደግሞ ጨምረህ እንዲሰማህ፣ ሰምቶ አብሮህ እንዲሆን፣ አንተም ሰምተው አብሮህ እንድትሆን፣ እንድትቀጥል፣ ህብረቱ እንዲቀጥል ውቀሰው፣ ምከረው። ለምንድን ነው ይሄን ማድረገው ካልክ በይቅርታ መኖር፣ ለይቅርታ መኖር የደቀ መዝሙርነት ህይወት ስለሆነ ነው። ሶስተኛ ነገር አይ በምስክሮች ፊት ስታናግረውም ካልሰማህ ለቤተ ክርስቲያን ንገራት። ይሄ ደግሞ በጣም ደስ የሚል ቃል ነው። ይሄን ያለው ጌታችን ኢየሱስ ክርስቶስ ነው። ለቤተ ክርስቲያን ንገራት፣ ተበድያለሁ በላት፣ በደል ደርሶብኛል በላት። ይሄ ወንድም ይሄች እህት ብለህ ለቤተ ክርስቲያንህ ንገራት። ለምንድን ነው ለቤተ ክርስቲያን የምንናገረው? በሁለት ምክንያት ነው የምንናገረው። በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 18 ላይ ጌታችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል አለው። ይሄ የቤተ ክርስቲያን ስልጣን ነው። አየህ፣ ቤተ ክርስቲያን በወንድማማች ሕይወት መካከል ለሚደርስ የትኛውም ጉዳት ስልጣን አላት። የኔ ቤተ ክርስቲያን ናትና ስልጣን ሰጥቻታለሁ። ምን አይነት ስልጣን ሰጥቻታለሁ? የሰማትን ሰው የታዘዛትን ሰው በምድር እንደታዘዘ በሰማይ ከቤተ ክርስቲያን ጋር ይስማማል። አይ በምድር ቤተ ክርስቲያን ስታናግረው ቤተ ክርስቲያን አልሰማ ካለ ሰማይም አይሰማም። ሰጥቻታለሁ ይህን ስልጣን። ንገራት። ወረድ ብላችሁ ደግሞ ብትመለከቱ በቤተ ክርስቲያን መካከል ጌታ መኖሩን ደግሞ ይነግረናል። ሁለትም ሶስትም በምትሰበስቡበት በመካከላችሁ እኔ ሆናለሁ ብሎ ይናገራል። ቤተ ክርስቲያን ውስጥ ጌታ አለ። በወንድማማች መካከል ጌታ አለ እና ቤተ ክርስቲያንን እንዲሰማት ንገረው። ለመነጋገር በተሰበሰባችሁ ጊዜ እኔ በመካከላችሁ አለሁ የሚል ተስፋ ቃል አመልካች አለ። ደግሞ ኢየሱስ ክርስቶስ ማዕከላዊ በሆነበት አውድ ውስጥ ወንድሞች ሲነጋገሩ ንግግር ሁሉ እውነት ነው የሚሆነው። ሐሰት ሊገባ አይችልም፣ ጠማማነት ሊገባ አይችልም። ምክንያቱም ጌታ አለና፣ የእውነት ጌታ፣ እውነተኛ ጌታ፣ የጽድቁ የዙፋኑ መሰረት ጽድቅና እውነት የሆነ ጌታ መካከላችን ስላለ የተበደለም ሐሰት ሊናገር አይችልም፣ የበደለም ሐሰት ሊናገር አይችልም። ሁሉም እውነትን ይነጋገራሉ። እና ቤተ ክርስቲያን ነግርሃት ወንድምህን ይቅርታ ሰጥተኸው ይቅርታ አርገህለት አንተም ይቅር ብለኸው እሱም ይቅርታ ጠይቆ መኖር ፈቃደኛ ካልሆነ እንደ ውጭ ሰው ይሆንልህ፣ እንደ ቀራጭ ይሆንልህ። እንደ ወንድም ጊዜ ሰጥተህ አነጋግረው፣ እንደ ወንድም በምስክር አነጋግረው፣ እንደ ወንድም ለቤተ ክርስቲያን ነግረው። ባይሰማ እሱ የቤተ ክርስቲያን ሰው አይደለም፣ እሱ የውጭ ሰው ነው። ስልጣን ካላት ተቋም ውጭ የሚኖር ሰው ነው። እንደ ቀራጭ ይሆናል። ቶ
ግን ቢሰማህ ስታናግረው ቢሰማህ ይቅር በለው። በምስክር ፊት ነግረኸው ቢሰማህ ይቅር በለው። ለቤተ ክርስቲያን ነግረሃት ቢሰማህ ይቅር በለው። ይሄንን የሰማ ጴጥሮስ ከበደው። እግዚአብሔር ይመስገን። አንዳንድ ክብድ የሚላቸው ወንድሞች አሉ። ድሮም ከደቀ መዛሙርቱ አንዱ ከበደው። ማለት እኔም አናግሬው ምስክርም አናግሮት ቤተክርስቲያንም ነግሬው እንደዚህ ጎርቶኝ እንደዚህ በደል ሰርቶኝ ይቅር ልለው? አዎ ይቅር እንድትለው። ይቅርታ መስጠት የሰዎች ፈተና ነው። በደል የሰራን ሰው ማስተካከል፣ ማረም፣ ይቅርታ መጠየቅ ይሳነናል። የሰው ልጆች ሁሉ ፈተና ነው። ይህን ያየነው አንዱ ከጴጥሮስ ሕይወት ነው። ጥያቄ አንስቷል። ይቅርታ ማድረግ አስፈላጊና የማይቀር ከሆነ ማለቱ ነው። አሁን እንዳልከኝ ከሆነ ጌታ ይሄ ወንድምን መበደል እርስ በርስ በደል ሲፈጠር መንገዱ ይቅርታ ነው ካልክ እና የበደል አይነት ማቆም ማይቻል ከሆነ ሰው ዛሬ በድሎ በኋላም ሊበድል ስለሚችል ማቆሚያ ከሌለው እንዴት አድርገን ነው ስንት ጊዜ ነው ይቅርታ የምንሰጠው አለ። ስንት ጊዜ ልተውለት ከማለት ይልቅ 7 ጊዜ ነው ወይ ማለቱ አስገራሚ ነው። እንደው ቢሆን ማለት የነበረበት እሺ በደል የማይቆም ከሆነ አብሮነት አስቸጋሪ ከሆነ ይቅርታ ወሳኝ ከሆነ ጌታ ሆይ ስንት ጊዜ ነው ይቅርታ መሰጠት ያለበት ማለት ነበር የሚቀለው። እሱ ግን እንዲህ አለ፣ 7 ጊዜ ልተውለት አለ። ወስኖ ማለት ነው። ግፋ ቢል 7 ጊዜ። የጻድቃን ቁጥር አይደለ 7? ጻድቅ የሚችለው 7 ጊዜ ነው። ከዚያ በላይ ማለት አልችልም ሰው ነኝና ሊል ነው ፈልጎ። ከ7 በላይ አይቻልም ሊል ነው። ህግ ሊያስቀምጥ ነው። ገደብ ሊያስቀምጥ ነው። ፍላጎትን ሊወስን ነው። መስዋዕት ላለመክፈል ሊወስን ነው። ፈቃደኝነትን ሊገድብ ነው። ጌታ እንዲህ አለ፣ 70 ጊዜ 7 እንጂ 7 ጊዜ አልልህም አለው። ምን ማለት ነው? ይቅርታ አይገደብም። በደለኛ ይቅርታ እየጠየቀ የተበደለም የበደሉን አይነት ሁሉ ይቅር እያለ አብሮ መኖር የመንግስተ ሰማይ ኑሮ ስርዓት ስለሆነ ይቅርታ አርግልኝ፣ ይቅር በለኝ እያለ ነው የሚኖረው። እና በይቅርታ መኖር ለይቅርታ መኖር ያስፈልጋል። ለጌታ እኖራለሁ የሚል ሰው እሱ ራሱ በይቅርታ ነው የሚኖረው። እሱም ለሰዎች ሲኖር የሚኖረው ለይቅርታ ነው። ይሄን ለመሆኑ አጽንዖት ሰጥቶ ጌታ ጴጥሮስን ብቻ አይደለም የሞገተው፣ በምሳሌ ደግሞ ይሄን ነገር ጨምሮ አጸናው። በምሳሌ አንድ ዕዳ የነበረበት ሰው ነበረ። ወደ ጌታው አመጡትና ለምንድን ነው የማትከፍለው ሲባል ምክንያት ሰጠ። ግን ምክንያቱን ከሰጠ በኋላ እባክህ ይቅርታ አድርግልኝ፣ ያለኝ ንብረቴ ምንም ተሽጦ ይከፈላል ብለህ ወስነሃል፣ እኔ ግን እከፍላለሁ ጊዜ ስጠኝ ብሎ ጠየቀው። እና ይሄ ጌታ ያንን ባለ ዕዳ ሰው አየውና አዘነለትና ተወው። ግሩም መልስ ነው። ግን ጉዳዩ እዚያ ላይ አላበቃም። ያ ጌታው ይቅር ያለው ባለዕዳ ከይቅርታ ሲወጣ ወደ ሰፈሩ ሄዶ ከባልንጀሮቹ ጋር ሲቀመጥ 100 ዲናር የሰጠው ባለዕዳ ጓደኛ ነበረውና አምጣ ብሎ አነቀው። እንግዲህ ለምን እንዳነቀው አላቅም። እና አይ የለኝም አለው። እና ግን እከፍልሃለሁ ሲለው እሱ ራሱ እከፍላለሁ ጊዜ ስጠኝ ብሎ የጠየቀ ባለ ዕዳ ተመልሶ መጥቶ
ጊዜ ስጠኝ እከፍልሃለሁ ያለውን ባልንጀራውን ምህረት ሊያደርግለት ሲገባ አነቀው። መጽሐፉ ነው የሚለው። ወደ ወህኒም ጣለው። ይቅርታ የተደረገለት ሰው ይቅር ማለት አይችልም። ይቅርታ አስፈላጊ እንደሆነ ያመነ ሰው ይቅርታ ሲጠየቅ ይቅርታ ማድረግ አይችልም። ይቅርታ የማይሰጡ ሰዎች አሉ። ይቅርታ የሚተናነቃቸው ሰዎች አሉ። እኔ እሱን ይቅር ከምል የሚሉ አሉ። ኧረ ወደዚያ ወርውሩት የሚሉ ሰዎች አሉ። ይሄንማ ማጥፋት ነው የሚሉ ሰዎች አሉ። እኔ ከዚህ ጋር ማን ይታገላል አስወግደው የሚሉ አሉ እንጂ ይቅር አይሉም። ይሄ ዜና ይሄ ወሬ መቼስ ወሬ አይገደብም። በምሳሌ ውስጥም ቢሆን ዞሮ ለጌታው ደረሰና ጠራውና እኔ ምልህ እንደው እስከ ዛሬ የኖርከው ይቅርታ አድርጌልህ አልነበረም? እንዲያውም እስከምጠራ ጊዜ ድረስ እኔ ጋር መተህ ተመልሰህ ሄደህ እንደገና መልሼ እስከምጠራ ጊዜ ውስጥ የነበረችው ጊዜ የይቅርታ ጊዜ አልነበረችም? ይቅር ብዬህ አልነበረም? ጊዜ ሰጥቼህ አልነበረም? እድል አልሰጠሁም? ትንሽ ፋታ አልሰጠሁም? ትንሽ ፎይታ አልሰጠሁም? አንተ መልሰህ ፎይታ ያገኘህ ሰው፣ ምህረት የተደረገልህ ሰው ባልንጀራህን ታንቀዋለህ፣ ወደ ወህኒ ትጥለዋለህ። እኔ ማርኩህ፣ አንተ ልትምረው ይገባል ነበርምን? የተማረ ሰው ምህረት ማድረግ አይገባውምን? ያወቀ ሰው ምህረት ማድረግ አይገባውምን? ምህረት የተደረገለት ለሌላው ምህረት ለማድረግ ልቡ ክፍት አይሆንምን? መሆን የለበትምን? አይፈለግምን? መሆን ነበረበት፣ ይፈለጋል። ግን ይቅርታ መስጠት የሰዎች ፈተና ነው። በምሳሌ ውስጥ ጌታ ያነሳቸው ነገሮች አሉ። ጥቂቶቹን አንስቼ ቋጫለሁ። ከዚህ ክፍል የምንማረው ነገር አያችሁ፣ በወንድማማችነት መካከል መሰናክል የግድ ሳይመጣ አይቀርም። ማቆሚያም የለውም። ከሱ መራቅም አይቻልም። በደለኝነት የሌለበት ዓለም የለም። በደል የማይሰራ ሰው ያለበት ዓለም በዚህ ምድር ተብላ በምትጠራው ፕላኔት ዓለም ውስጥ የለም። ወይ እንበድላለን ወይ እንበደላለን። በዚህ ምክንያት አብሮነት ፍርሃታችን ነው። አብሮ መሆን ጥርጣሬያችን ነው፣ ስጋታችን ነው። እና አንዳንድ ጊዜ በቦታ ልንገልጸው እንችላለን። እንሸሻለን። ሽሽት፣ የማያቋርጥ ሽሽት ላይ ነን። የሽሽቱ አይነት አቅጣጫ መቀየር ይሆናል። ግን ብዙ አይነት ሽሽቶች አሉ። ከአብሮነት ሽሽት አለ። አንድ ምሳሌ ብቻ ልጥቀስ። ከሌላው ክርስቲያን ወንድም ነው የሰማሁትና ለአገልግሎት ተጋብዞ ወደ እነሱ ቤተክርስቲያን የመጣ አገልጋይ ጋር ቁጭ ብለው እያወሩ እያለ ይህ ተጋብዞ የመጣው አገልጋይ ተጋባዥ ቤተክርስቲያን ውስጥ ያለውን አገልጋይ እንዲህ ይለዋል፣ እኔ ተቃጠልኩ፣ መሄጃ መድረሻ አጣሁ። እንዲሁ እባካችሁ እናንተ ጋር አገልጋይ አትፈልጉም ይለዋል። ምን ሆንካ? ተቃጠልኩ፣ እኔ አልቻልኩም፣ አቃጠሉኝ አለ። እንግዲህ ብዙ አይነት ማቃጠል ስላለ እኔም ዝርዝሩን አልጠየቅኩም ስለሚገባኝ እና ይሄም ሰሚው ስለሚገባው እንደሱ ሆንክ አለው። ሰምቶ
የሰጠው መልስ ሲነግረኝ ኧረ እባክህ እንደሱ ሆነ እና በጣም ተጎድተሃል ማለት ነው። በጣም ተጎድቻለሁ፣ ግን እንደው እግዚአብሔር ቢፈቅድ እንደው እዚህ አገልጋይ የምትፈልጉ ቢሆን ብሎ ነገረው። ከሰማ በኋላ ይሄ ሰሚው ወንድም ምን ይላል? እኔ የምለው አለው እናንተ ቤተ ክርስቲያን አገልጋይ ትፈልጋላችሁ እንዴ ብሎ ጠየቀው። መልሶ ምን ነው አለው። አይ ተቃጠልኩ፣ እኔም እዚህ ተቃጥዬ ነው የምኖረው። ወይ አንተም ተቃጥልሃል እንዴ? ውይይቱ እዚያ ላይ ቆመ። እንቅፋት፣ በደል፣ ጉዳት፣ ኃጢአት የሌለበት የለም። ፈተናው አብሮ መሆን ነው። አብሮ መሆን፣ አብሮ ማገልገል፣ አብሮ መስራት ነው። ይቅርታ ካላደረግን ህብረታችን ምንጊዜም አደጋ ላይ ይሆናል። ይቅር አለ ማለት ይቅር አለመባልን ያመጣል። ይቅርታ ለመቀበልና ለመስጠት ጊዜ ወስዶ መነጋገር ያስፈልጋል። ይቅር ማለት የማይፈልግ ይቅርታ መስጠት የማይወድ ማንም ቢኖር እሱ አደጋ ላይ ነው የሚሆነው። አደጋ ላይ ነው። እንዲህ ብሎ መንፈሳዊነት የለም። እኔ ጌታ ያውቃል ልቤን እኔ ይቅር አልለው የሚባል አስተምህሮ የሚባል ክርስትና የለም። ከየት እንደመጣ አላቅም። የለም። መጽሐፉ እንዲህ አይለንም። ምንድነው የሚለን? በይቅርታ መኖር ነው የሚሻለው። ለይቅርታ መኖር ስትኖር ሁልጊዜ ይቅር ለማለት ነው የምትኖረው። ደግሞም ይቅር ተብለህ ነው የምትኖረው። ይቅርታ ሰጥተህ ይቅርታ ተቀብለህ ነው የምትኖረው። እንግዲህ የኛን ጊዜ ትንሽ ላንሳና ወደ ጸሎት እንሂድ። የኛ ጊዜ የዚህ ዘመን አብሮ መኖር፣ አብሮ መስራት፣ አብሮ ማገልገል ለብዙዎች እየከበደ መጥቷል። በግል መሆን፣ ከህብረት መራቅ፣ ህብረት ካደረጉም ያለ ልብ በማስመሰል በንግግር በቃላት በገጽታ አጀብ ውስጥን ደብቆ ሰግቶ መኖር በስቷል። አለ ፍርሃት አለ፣ መሳቀቅ አለ፣ የህሊና ጉዳት አለ። የት? ቤተ ክርስቲያን ውስጥ። እኔ ወንጌል ብርሃን አላልኩም፣ የክርስቶስ ቤተ ክርስቲያን ውስጥ ነው ያልኩ ያለሁት። ይቅር ባይ ቀንሷል። ይቅርታ የሚያደርግ ሰው ቁጥሩ ቀንሷል። በደለኛ በዝቷል። በደል በዝቷል። ወደ ይቅር ባይነት ህይወት እንድንመለስ ጌታ ፈልጓል። እና አንድ ጥያቄ ጠይቄ እንዲሁ መጨረሻ ጸሎት እንድንጸልይ አንድ ጌታ በይቅርታ ኑር፣ ለይቅርታ ኑር ይልሃል። ጌታ በይቅርታ ኑር፣ ለይቅርታ ኑሪ ይልሻል። እንጸልይ።